من እያደረክ ነው እኔ ስላንተ ወንድም ምንም የማውቀው ነገር የለም አልኩ እኮ ለምንድነው ከዚህ ነገር ከፍለሽ ይዞር ማታረግልኝ ይኸውልሽ ወንድሜን ካደረጋችሁበት እንግዲህ እሱን በማፈላለግ ውስጥ ሂደት ውስጥ እንግዲህ ያገኘናቸው ሰሞኑን አንድ አስደንጋጭ መረጃ ደርሶናል ተጠቆም ነው ቤት ይሄ ነው ወንድሜ እዚህ እንዳለ በሙሉ እርግጠኛ ነኝ ምክንያቱም ሁሉም ማህበረሰብ ይጠቆመኝ ቤት ይሄ ይዘው ዛራችሁ እያንዳንዱን ነገር አስፈላጊ የሆኑ መረጃዎችን በሙሉ በመረጃ ያዙልኝ እዚህ ቤት ውስጥ ወንድሜ እንዳለ መረጃ ደርሶኛል ወንድም አለኝ እዚህ ቤት ውስጥ የታገተ ወንድም አለኝ ወንድሜን ያገተሽው አንቺ ነሽ እንዴ አንቺ ነሽ ወይ ለምን ማገት ነው የምታወራው ኑ ተከተሉኝ እንዴ ተከተሉኝ ና ምንድነው ወንድሜ ታለ ወንድሜ ነው ያደረገው ወንድሜ እኮ ምን ሆነ ነው ዘርበይ እያንዳንዱን ነገር ፈትሽ ናውዳ ምን አቃለው ወንድሜን ከደበቅሽበት እንድታመጪ ፈልግ ነይ ዞር በል ነይ ወንድሜን ከደበቅሽበት ታመጫታለሽ ሁሉም ሰው እኛን እንደግፉ ነው ማለት አሁን ይኸውልሽ ሰሚኛልሽ ይሄ ማልቀስ ምናምን የሚባል ነገር ሁላችሁም እንደዚህ ያለቀሳችሁ ነው የሰውን ገንዘብ ተራይኔ ጋባው ማንኛውም ሰው መረጃ ካለው የተጨባጭ ነገር ካለው የራሱን መንገድ ሊጠቀም ይችላል እንደው በጣም አጥብቃ ስለ ወንድሜ ስትጠይቀኝ ነበር ወንድሜን እንደው ሜት ነው ያረኩ አንተን ነው መጠየቅ ያለብኝ ጠላት ከሩቅ አይመጣም እኮ የት ነው ያደረከው ወንድሜ ነገር የለም የኔ ወንድም ወጣልን ቁጭ ብለን አውራ ወንድሜ እንዳላችሁ እኔ ሳላይ ምንም ያደረኩት ነገር የለም ምንም እናውቀው ነገር የለም ይኸውልሽ እህቴ አንዴ ተረጋግሽ ወንድማችንን ሳይግት አይቀርም አትንካኝ እሺ አትንካኝ እሺ ቁጭ በል ወንድሜን ካላመጣሽ እገልሻለሁ በጣም ሲገለኝ ነበር አንቺና ወንድምሽንና እህትሽን እገልብሻለሁ እያለኝ ኧረ ተረጋጊ እዚህ ከኛ ጋር በተቀመጥኩ ቁጥር እኮ ጊዜህን እያባከንክ ነው ያለው ቆይ አንተ ለወንድም ሚኪ ትንሽ እንኳን አታስብም ይኸውልሽ ሰሚኛልሽ እኔ ማንንም አይበግረኝም ማንንም አያስቆም እኮ ነው ወንድምክ ሚኪ እዛ እየተሰቃየ ነው ያለው ለሱ ድረስለት የኛ ነገር አያሳስብም እንግዲህ ቤቱን ተታና አንሄድ ኦኬ ስለዚህ እናንተ ወንጀል እንድትተው እኔ ለሚኪ ብዬ ወንጀለኛ ለወንድም ለእናትህ ልጅ ምንም ነገር ማትራራስ ጨካኝ ነው ማለት ነው ጨካኝ አይደለም ለኛ ብንጨክን ምን ይገርምሃል ለማለት ይኸውልሽ ወንጀለኛው እንደታሰረ መጀመሪያ ወንድሜ እንደታሰረ ምንም እርግጠኛ አይደለም እናንተ ሰዎች ደውለክ ማጣራት ትችላለህ እኮ አቶ ግርማ ማለት እንደዚህ እንደምናወራው ቀላል ሰው አይደለም ወንድም ግን ሌላም ቤተሰቦችንም ሙላ ሊይዝ ይችላል እኔም ቀላል ሰው አይደለም እንግዲህ ከአቶ ግርማ ጋር ግርማ የምትሉት የምር በጣም አስፈራርታችኋል ማለት ነው ግርማ የተባለ ሰው ከዚህ በፊት ያዝነው ኬዝ ነበረ እንግዲህ እሱ ደግሞ ወንድሜን እንዳገተው ነው እየነገሩኝ ያሉት እኛ ደግሞ ያው የግርማ ጉዳይ በእኛው ክትትል ስር ስለሆነ ግርማ ቤተሰቦችን ከሀገር ውጭ እንዳያስወጣ በጣም ብዙ ክትትል እየተደረገበት ያለ ሰው ነው እኔ ሆነኝ ራሱ ወንጀሉን ያስኩትኝ እሱን ወንጀል ቢያስኩበት ቅጽበት ነው እንግዲህ ወንድምን አግቷል የሚሉኝ በዚህ ጉዳይ ላይ ኃላፊነት የሚወስደው ወይም ደግሞ የኛ አለቃ ግርማ ነው ብለዋል ወንድምህንም አግቶታል ወይም ደግሞ ወንድምህንም ይዘውታል ስለዚህ ለወንድም ስትል ይሄን ነገር እኛም ከሀገር እንውጣ እኛንም ተወን እያሉ ያስፈራሩኝ ነው ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ዛሬ አስደንጋጭ መረጃ ደርሶናል ውድ ተመልካቾች ከዚህ በፊት ወንድሜ ጠፍቶብኝ እሱን በማፈላለግ ውስጥ እንደነበርን እንግዲህ ለእናንተም ግልጽ አላደረግንም ዛሬ ግን ከወንድማችን ጋር የተያያዘ አንዳንድ ብልጭታዎች መረጃዎች እንዳሉ እንግዲህ ከተለያየ ከናንተም ከቤተሰቦቻችን አንዳንድ ነገሮች ደርሰውናል ውድ ተመልካቾች እንግዲህ ወንድሜ እስካሁን እንደጠፋ ነው ምንም የተገኘ ተጨባጭ የሆነ ነገር የለም ጭምጭምታ ካልሆነ በስተቀር እንግዲህ እሱን በማፈላለግ ውስጥ ሂደት ውስጥ እንግዲህ ያገኘናቸው ሰሞኑን አንድ አስደንጋጭ መረጃ ደርሶናል ማህበረሰቡ በተለያየ መንገድ ጥያቄውን ለኛ ያቀረበ ነው መፍትሄ ይስጠን ካለዛ ግን ማድረግ የምንችለው ነገር ምን እንደሆነ አናውቅም ካንተ መረጃ የተለያዩ ነገሮች መፍትሄዎች እንፈልጋለን ብለው የተለያዩ ቤተሰቦቻችን ለኛ መረጃ ልከውልናል በዛ መሰረት እንግዲህ ምንድነው ይሄ አስደንጋጭ መረጃ የሚለው ነገር ማህበረሰቡ ጥያቄ የፈጠረበት ነገር ምንድነው የሚለው ነገር አብራችሁን ስትቆዩ ተመለከታላችሁ አብራችሁን መልካቾቻችን የተጠቆም ነው ቤት ይሄ ነው ወንድሜ እዚህ እንዳለ በሙሉ እርግጠኛ ነኝ ምክንያቱም ሁሉም ማህበረሰብ የተጠቆመኝ ቤት ይሄ ነው ሁላችሁም ይሄን ቤት ፈትሹ ይዘው ዛራችሁ እያንዳንዱን ነገር አስፈላጊ የሆኑ መረጃዎችን በሙሉ በመረጃ ያዙልኝ አሁን ወደ ውስጥ እንገባለን እንድትመለከቱ
ሰላም ጤና ይስጥልኝ እዚህ ቤት ውስጥ ወንድሜ እንዳለ መረጃ ደርሶኝ ነው ወንድም አለኝ እዚህ ቤት ውስጥ የታገተ ወንድም አለኝ ይቅርታ እኔ ጋዜጠኛ ነኝ እዚህ ቤት ውስጥ ወንድሜ እንዳለ ያምን ወንድም ነው ያማል እንዴ ወንድሜ ነገርሽ አንቺ ነሽ አንቺ ነሽ ወይ ስለምን ማገዝ ነው የምታወራው ሁላችሁም እየመጣችሁ እኔ እንዴ መጨፍሩ ቀጥታ ወጣልኝ ስለዚህ ተረጋጊ እንጂ ቤቴ እኮ ነው በቤቴ መታተው ወጣልኝ ስለዚህ ሰዎችን ሰብስበው መፈተሽ አለብን እንፈትሻለን እዚህ ቤት ውስጥ ወንድሜ አለ አንተ የኔ ቤት ያው እኔ ጋዜጠኛ ነኝ ምክንያቱም ሲጀመር ማናችሁ ያልሽበት ምክንያት እዚህ ቤት ውስጥ ሰው እንዳለ ገጽ ሰው ቤት አይገባም ውጣልኝ አንተ ስራ ቢባል ነገር የለም ማን ሲጀመር ታቀኛለህ ያው እዚህ ቤት ውስጥ ወንድሜ እንደታገተ መረጃ አለኝ ማህበረሰቡ ገባኝ ስላንተ ወንድም እኔ ያማል እንዴ አንተ ሰው የሚያወራው ነው እንዴ ነው ተከተሉኝ لا يا وين ميت علم وين ميت يا وين ميت زربي يلا ما نقدر فتش እዚህ ውስጥ የለም የት አለ ወንድሜ የት ነው ያደረግሽው ወንድሜ የት ነው ያደረግሽው ወንድሜ የት ነው ሞታ ወንድሜ የት ነው ያደረግሽው ምን አውቃለሁ ወንድሜ ከደበቅሽበት እንድታመጪ ፈልጋለሁ ነይ ነይ ወንድሜ ከደበቅሽበት ታመጣታለሽ ማንም ሰው ወንድሜ ካደረግሽበት ዞር በልልኝ እያልኩ እኮ ነው ይኸውልሽ የምታመጪ ከሆነ ወንድሜ ላምጪ ያለዛ ግን ይኸውልሽ ምን እያደረግክ ነው አልገባኝም ወንድሜ ላምጪ ካደረግሽበት ከማን ጋር ነው ወንድሜ ነገር እኔ ስላንተ ነው ማለቀም ስለምን ወንድም ነው የምታወራው ከማን ጋር ሳላቀኝ ስላንተ ወንድም አቀለ ከማን ጋር ተባብረሽ ወንድሜ እንዳገዝሽው ይኸውልሽ እያንዳንዷን ነገር አቃለ ሰማኛለህ አንዴ ነው መናገር የምችለው በቃሽ ወንድሜ ላምጪ ወንድሜ ታመጣሽ አታመጪ ታዩልሽ እንዳትሳስኝው እተኩሳለሁ ታዩ ቢላው ይኸውልሽ ሰምኛለሽ እንደናንተ አንተ ወንጀለኞች ልንይዝ ነው እዚህ መጣ ነው ተንበርከኪ ምን እያደረክ ነው እኔ ስላንተ ወንድም ምንም የማውቀው ነገር የለም አልኩ እኮ ለምንድነው ከዚህ ነገር ከፍለሽ ዞር ማታረግልኝ ይኸውልሽ ወንድሜን ካደረጋችሁበት አምጡ ያለፍቃዴ ገብታ ያደል ምንም ያገኘው ነገር የለም ማስለምን ወንድም ነው እኔ እንደምንመጣ መረጃ እሺ ነገር አትስት ከፍለሽ ዞር አርግልኝ ይኸውልሽ አንቺ ቢላ ያወጣሽው በጣም ኃይለኛ ወንጀለኛ ስለሆንሽ ነው ሲጀመር ሁላችሁም የራሳችሁን ጥንቃቄ ትወስዳላችሁ እንዴት ነው እንደዚህ ነገር ፍለፍቴ መደቀልብኝ ወደዛ አትልኝ ቁጭ ብለሽ ታወሪኛለሽ አታወሪኝ እያወራሁክ እኮ ነው አሁንም እኮ ቢሆን እያወራሁክ ነው ምን ሆነሽ ነው እሺ ጠጋቢ ወደዛ ያልሽ እንደናንተ አይነት ወንጀለኞችን ለመያዝ ነው ተሰማርተን ያለ ነው እጃችሁ ረጅም ምንድነው የሚያስለቅስሽ ደግሞ እጃችሁ ረጅምና በጣም ኃይለኛ ወይ ተደራጃችሁ ወንጀለኞች እንደሆናችሁ በደም መረጃ እንደግፉ ነው የሚያይን ሁሉም ሰውኛን እንደግፉ ነው የሚያይን እሺ አሁን ይኸውልሽ ሰሚኛልሽ ይሄ ማልቀስ ምናምን የሚባል ነገር ሁላችሁም እንደዚህ ያለቀሳችሁ ነው የሰውን ገንዘብ እየወሰዳችሁ የምትኖሩት ጎረቤትም ከማንም ጋር እንስማማም ሁሉም ሰው ስለኛ መጥፎ ነገር ነው የሚያወራው ምንድነው መጥፎ ነገር ለሞታት ይሸማቀቃለሁ አላውቅም ሰው ሁሉ ያገለናል በቃ ለምን ያገላችሁ በቃ ስለኛ መጥፎ አመለካከት ነው ያላቸው በእኛን ክፉ ሰው አድርገው ነው የሚያስቡን ሁሉም ግን ቆይ እስኪ ተረጋጊና ይኸውልሽ ያንዳንዷን ነገር አስረጅኝ ማህበረሰቡ ስለናንተ ምንድነው የሚያወራው አላውቅም በቃ ጎረቤት ምናምን ስለኛ ጥሩ አመለካከት የለውም ገፊ ምናምን ይሉናል ምንድነው ገፊ ለምንድነው ገፊ የሚሏችሁ እኛ ያንዳንዷን ነገር አስረጅኝ አያቴ ገጠር ነበር የምንኖረው ከአያቴ ጋር ከዛ እናትና አባታችን እዚህ እንደመጣን ወዲያው ሞቱ ብቻ ምንም ጥሩ እድል የለንምና ጎረቤትም መጥቶ ገፊ ነው የሚለን በቃ ስለኛ ምንም ጥሩ አመለካከት የላቸውም እነዚህ ገፊዎች ምናምን ይሉናል እናትና አባታቸውን ገፉ ይሉናል እናንተና ማን ናችሁ ማለት እዚህ ቤት ውስጥ ስንት ሆናችሁ ነው የምትኖሩት 3 ሆነን ነው የምንኖረው እኔ እህቴና አንድ ወንድም አለኝ እዚህ ቤት መጥተው የሆነ ደም ምናምን ይደፉብናል ከዛ በቃ ብዙ ነገር ነው የሚሉን ግቢ ውስጥ እየመጡ ደም ይደፉብናል ከብዙ ነገር ነው የሚያደርጉን
ገፊዎች ናቸው እነዚህ ምናምን ይሉናል። በጣም ብዙ ነገር ነው የሚሉን። ማለት ገፊዎች ተባላችሁበት ምክንያት እናንተ ስትወለዱ ቤተሰቦቻችሁ ስለሞቱ ነው ወይስ አይደለም? አይ ከተወልደን አያታችን ጋር ነበር ነው አልኩ። ከዛ እዚህ እንደመጣን ነው የሞቱት እናትና አባታችን። እና በቃ ስራው ተልንቀጠር ስንልም ማይቀርባችሁ እነዚህ ያከስሯቸዋል በጣም ገፊ ናቸው ምናምን ይሉናል። ከዚህ ሰፈር በጣም ርቀን ነው የምንሰራው። ያው የርቀት ነገር ደግሞ ታክሲ ያለ ብዙ ወጪ አለ። በዚህ ሰዓት ደግሞ 3 ሆነክ ከባድ ነው። ሰፈሩን ለቀል እንዴት እናስብና በቃ ብዙ ታውቃለህ ሰፈር ለመልቀቅ ምናምን ከባድ ነው። ያው በጀት ያስፈልጋል። ሰርተን እንላለን ስንል ደግሞ ከለት የሚያልፍ ነገር የለውም። ቤተሰቦቻችን በምን ምክንያት ነው እዚህ ስትመጡ ያጣችሁት ታዲያ? አስም ነበረ በዘር እናቴ አባቴ አልታወቀም። በዘር አስም ነበረብንና ያስም መድኃኒት አልቆባት ነበር። ከዛ በቃ ያው የምንገዛበትን ብር አልነበረንም። በቃ ደሞዝም ገና ነበር። በቃ ልንገዛ ነበር ምናምን አረፈች በመሃል። አባቴም ማዘኑ በጣም ሲበረታበት አረፈ። ብዙም አልቆየም፣ 6 ወርም አልቆየም። ቆይ ታዲያ በዚህ ምክንያት ከሞቱ በአስም እንዳልሽው ያው በርግጥ ሁሉንም ነገር አላረጋገጥኩም፣ ግን አሁን በአስም ምክንያት ከሞቱ ወይም ደግሞ እናንተ ገፊ ተባላችሁበት ምክንያት አልተረዳሁትም። አባቴም ስለበኝ ነገርኩ። እዚህ እንደመጣን ብዙ አልቆየንም። አያታችን ጋር ነበርን አልኩ። አያታችን ጋር ነበር። ያው በጣም ገጠር አይባልም፣ የገጠር ከተማ ነገር ነው። እዛው ነው የምንማረው። እዛው ነበር የምንማረው። ያው አያታችን ስትሞት ነው የመጣነው። በርግጥ አያታችን ስትሞት እዛም ብዙ ስምምነት ምናምን አልነበረም። ብዙ ሰው ስለነበረ አጎቶቼ ልጆች ምናምን እዛ ስለነበሩ እኛም ወደዚህ ጠጋ ብለን ወደ አዲስ አበባ ጠጋ ብለን ስራዎችን እንስራ ብለን አስበን ነው ወደዚህ የመጣነው። ይሄን ሁሉ ነገር የምነግርህ እንድታዝንልኝ ምናምን በያስቤ አይደለም። አትሊስት የተማርክ ሰው ነህ ብዬ ስላሰብኩ ነው። ይሄን ሁሉ ሰው ሰብስበህ ስትመጣ አገባብህም ልክ አይደለም። ለሱ ይቅርታ በቃ ነገርኩ። አክብረህ መግባት ትችላለህ። ስናንቺም ስለናንተ ቤተሰብ የሚሰማ ነገር አለ ምናምን ፋይን አስረዳሃለሁ። በርግጥ መግባትህም ጥሩ ነው ስልክ ታስረዳዋለህ ለዚህ ሰፈር ሰው ለኛ ያለው አመለካከት ልክ እንዳልሆነ ገባ። በጣም መገለል በጣም ከባድ ነገር ነው። የምሬን ነው መልክ ቤተሰብ ሳይኖርክ የምታውቀው ሰው ሳይኖር ከማንም ጋር ሳትግባባ ጎረቤት የምትለው ማካል ሳይገል በጣም ከባድ ነገር ነው። እያስረዳውክ ያለውም አትሊስት አንድ አዳማጭ አግኝቻለሁ ብዬ ነው ያለውን ነገር ላንተ እያስረዳውክ ያለሁት። እሺ ይኸውልሽ ስለገባውበት መንገድ ይቅርታ፣ ግን ገብቼ ያየሁትም ነገር አንዳንድ የሚያስፈሩ ነገሮች አሉ። ምን ለምሳሌ ባዶ ክፍሉ ማለት በጣም ጨለማ ነውና መብራትም የለውም ምናምን። እንዴት ይሄ ሊሆን ቻለ? የድሮ ቤት ነው ገባ። የድሮ ቤት ነው፣ በጣም የቆየ ቤት ነው። በድሮ ስታይል ነው የተሰራው። ስለዚህ ብዙ ጊዜ ብርሃን አይገባበትም። ለእናንተ አስፈራችሁ? አያስፈራንም። ያው እናቴ ማስመስ ስለነበረባት ዛፍ ምናምን ትተክላለች። ለዛ ነው የጨለመው። ዛፉ የሚተክለው በቃ ጥሩ ንፋስ እንዲኖር ምናምን ነው፣ አስመስ ስላለባት። ቆይ ማህበረሰቡ ስለናንተ የሚያወራው ነገር ከመሬት ተነስቶ ሊያወራ አይችልም። ከመሬት ተነስተው አይደለም ስለናንተ ቤተሰብ የምርም እናንተ ከጎረቤቶቻችሁ ጋር ጥሩ አታችመንት ከነበራችሁ አሁን ላይ እንዴት ነው ማለት እንዴት ነው ኢቭን አሁን ልጆች ራሱ ወደ እናንተ አካባቢ እንዲቀርቡ ያደርግም። በዛ ላይ እንደነገርኩሽ ነው የሰፈር ሰው ነኝ። ማንንም ሰው እዚህ ቤት ውስጥ ዶሮ እዚህ ሰፈር ውስጥ ምንድነው እዚህ ግቢ ውስጥ ዶሮ ይጥራል ምናምን ያልሻቸውን ከናንተ ጎረቤቶች ጋር በጣም የሚቀርብ ጎረቤት ነኝ እኔ። አሁን የምትያት ነገር ምን ያህል እርግጠኛ ነሽ? በጣም እርግጠኛ ነኝ። እኔም እርግጠኛ ነኝ እዚህ አካባቢ ያለ ማህበረሰብ ወይም ደግሞ እዚህ አካባቢ ያሉ ጎረቤቶችሽ እንደዚህ ምናልባት የሰው ልጅ ካልደረሰበት ልክ ነው ብሎ አያምንም ገባክ። እኛ ስለደረሰብን ስላየነው ነው እንጂ ከማንም ጋር ጥላቻ ነው። እንደውም አሁን ነው ሰው የሚያስፈልገን። ከጎናችን ማንም የለም፣ እናት የለንም፣ አባት የለንም ገባ። ማንም የለም ከጎናችን። ለኛ እኛ ነው ያለነው፣ እኛ ሶስታችን ነው ያለነው ገባ። ስለዚህ እንደውም ሰው የሚያስፈልገን ታይም ነው። ቆይ እውነተኛ ሰው ከሆናችሁ እውነተኛ ሰው ከሆናችሁ ወይም ደግሞ ከጀርባችሁ ምንም ነገር ከሌለ እዚህ ቤት ውስጥ ለምንድነው እዚህ ግቢ ውስጥ ለምንድነው እንደዚህ አይነት
በጣም መጥፎ ነገሮች የሚወሩት ነገርኩ መጥፎ ነገር የሚወራበት ምክንያት ነገርኩ በእናትና አባቴ ሞት ምክንያት ነው በእናትና አባቴ ሞት ምክንያት መጥፎ ነገር ነው የሚወራው ገፊ ናቸው እዛ አያታቸውን ገለው መጡ ምናምን ነው እኮ የሚሉት ምናልባት የሰፈር ሰው ኮንክ በደንብ ታውቀዋለህ እዛ እናትና አባታቸውን ገደሉ በቃ ገፊ ናቸው ከተባለ ሌላ መረጃ አላቸው ማለት የምን መረጃ ነገርኩ ገፊ ናቸው በገፊነት ነው እዛ አያታቸውን ገለው መጡ እዚህም ገፊ ናቸው በጣም ገፊ ናቸው ጥሩ ድል የላቸውም ተብሎ ነው የሚወራው ሲጀመር ቆይ እናንተ የምንም ከሌላ ቦታ ከመጣችሁ ስላለፈ ታሪካችሁ የምታወሩበት ምክንያት ምንድነው ለምን ታወሩ እኛ ስላለፈ ታሪካችን አይደለም ያወራነው መጀመሪያ እዚህ የመጣ ነው ያው እናቴ ለምን እንደመጣችሁ ለዚህ ማህበረሰብ ማብራራት ይቅርታ እንዴት ተሰማኛለህ ከጠየቀኝ ላብራራልኝ ታሪውን ነገር የሚያሳምን ነገር ተናገር የሚያሳምን ነገር ነው እየነገርኩ ያለሁት ማመን አለማመን ያንተ ፋንታ ነው እኔ እውነታውን ነው እየነገርኩ ያለሁት እና የእናቴ እናት ነው የሞተችው እና እዛ ቀብረው መጡና እዚህ 40 ምናምን ይደገሳል ገባክ እዛ ቀብረው ሲመጡ ይዛውን ነው የመጡት ሶስታችንንም ምክንያቱም እዛ ያለው ነገር ደስ አይልም ነበር አጎቶቼ ያሉ ያጎቶቼ ልጆች አሉ ብቻ ቤት ውስጥ ብዙ ሆነን ነው የምንኖረው እንደገና ወጣቶች ነን መስራት አለብን እዛ ትንሽ የገጠር ከተማ ናት አልኩ ለመስራት አይመችም ተምረናል ያው በጣም አሪፍ የሚባል ትምህርት ባይሆንም ተምረናል መስራት እንችላለን በተማርነው ገባክ እናትና አባታችን የሚያሳውቁት ነበር እዚህ ዛው መጡ ተረዳኸኝ እዚህ ዛው መጡ በቃ ጎረቤት ምናምን ለቅሶ ይደርሳል ያው እንግዲህ የእናታችሁና እናቷ ስትሞት እንግዲህ የጎረቤት እናት ሲሞት እንዴት ነው ትደርሳለህ አላቅም የሰፈር ሰው ኮንክ አንተ ወይ እናት ወይ አባት ብቻ ከቤት ውስጥ አንድ ሰው መጥቶ ይደርሳል ሲደርሱ በጣም አዝነው ነበር ምናምን ብዙ አልቆየችም እናቴ ያረፈችበት ምክንያት ነገርኩ ገንዘብ የለንም ያስም በሽተኛ ናት መድኃኒት መግዛት አልቻለም ሰኖራችሁ ከተማ ለመኖር ለምን መጣችሁ አልገባኝም እናትና አባታችን ቤት እኮ ነው ያለነው ምን አይነት ጥያቄ ነው የምትጠይቀኝ እሺ ገጠርም ስትኖሩ ነበር ገጠር ስንኖር ያው እርሻ አለን በቃ ስለዚህ ከተማም ገጠርም ቤት አላችሁ ነው ያያቴ ቤት ነው እዛ ያያቴ ቤት ነው የወርስ ቤት ነው ስለ ያው በያያት ቤት ነው የሁሉም ቤት ነው የምትለው የኛ ቤት አይደለም እድገታችሁ ገጠር ነው ከተማ ነው የገጠር ከተማ ናት አልኩ በጣም ገጠር አትባልም አይ ገጠር ከተማም ከሆነኮ ገጠር ነው ኦኬ ገጠር በሚለው ያዘው አለሰንሹ ገጠር በሚለው ያዘው የገጠር ከተማ ናት ገጠር አይባልም በጣም የምታወሪው ነገር እርግጠኛ ከሆንሽ የምትኖሪበት የምር ከሆነ ለምን አፍሽ ምን ታወጣ ገጠር ከተማ ነው አልኩ የገጠር ከተማ ነው ስልክ በጣም ገጠር የማይባልም በጣም ከተማ የማይባልም ጥሩ እሺ ነው አሁን ገጠር አካባቢ የለቅሶ ስነ ስርዓትን አቃለሁ በፍጹም 40 ሆኖ ሰው ወደ ከተማ ሊመጣ አይችልም እንደው የሆነ ነገር ካልተፈጠረ በስተቀር የከተማ ሰዎች ናቸው ተቀጥረው ነበር የሚሰሩትና አባቴ መግባት አለባቸው የትኛውም የመንግስት መስሪያ ቤት 40 ቀን ሙሉ እረፍ አይልህም ገባ በዛ ከተባለ 15 ቀን ቢሰጥም ኦፍ ኮርስ በሀዘን ምክንያት ቢሆንም ከ15 ቀን በላይ እረፍት አይሰጥም ገባ ከቨር የሚደረግ ስራ ነበር እናትና አባቴ የሚሰሩት ከቨር የሚደረግ ስራ አይደለም ማንንም ከቨር ለለቅሶ እዛ ሄድን ምናምን ነው የምትይ ይሄ ችግር የለውም በቃ እኔ አረጋግጣለሁ በማረጋግጠው በቃ ችግር የለውም ግን እኔ አሁን ወደዚህ ልምጣ እኔ በጣም ወደው ወንድም አለኝ እሱም ጋዜጠኛ ነው ከጥቂት ጊዜ በፊት ታግቷል እና ታግቷል ስልሽ እንዴ ላቀ ይችላልው ስላታ ወንድም አልገባኝም ቆይ አንዴ ላውራ እኔ ያሶራውሽ ነው አይደል ላውራ ከጥቂት ጊዜ በፊት የሆነ ኬዝ ይዤ ነበር እኔ ጋዜጠኛ ነኝ መርማሪ ጋዜጠኛ ነኝ ሰዎችን መረምራለሁ እና ሰዎች ምን ያደረጉ እንደሆነ እንደዚህ አይችል ላይ የሚችል ሰው ነኝ እና ፊትሽ በጣም አጭበርባሪ ነው ግልጹን ስነግርሽ በጣም ነው የምታጭበረብሪው አንድ ቃል በአንድ ምላስ ሁለት ነገር ነው የምታወሪው እውነቱን ቀስ ያልኩ ደርስበታለሁ ከይቅርታ ጋር ስለስራህም አልገባኝም እሺ እኔ መርማሪ ጋዜጠኛ ነኝ ምንድነው አልገባኝም አላቅ መርማሪ ጋዜጠኛ አልገባኝም ያወራን ታውቂዋለሽ እና ወደዚህ ቤት ከመምጣቴ በፊት ወንድሜ ታግቷል ይሄ ማለት ደግሞ በተለያየ መንገድ ነው በሚይዛቸው ኬዞች እኔን ለማጥቃት የሚደረጉ አንዳንድ ጥቃቶች አሉ ከጀርባቸው ማን እንዳለ ቀስ ያልኩ ደርስበታለሁ እና ወንድሜን ፍለጋ እዚህ አካባቢ መጥቼ እዚህ ማህበረሰብ ውስጥ የተፈጠረ ነገር እንዳለ ሰማሁኝ ምንድነው የተፈጠረው ሽታለ ኃይለኛ ይሄ ማለት ለጆሮ ያልተለመደ ምንድነው ለአፍንጫ ያልተለመደ ለጆሮ የሚከብድ አይነት ነገር ሰማሁኝ በጣም መጥፎ ሽታ ከዚህ ቤት ጋር አንዴ ላቋርጥ ስምህ ማን ነው ይቅርታ ስሜ ምን ያደርግልሻል
አይ ስምህ ማን ነው? እኔ ጋዜጠኛ ነኝ። አይበቃም እሱ? ኦኬ ጋዜጠኛው ስለማያገባኝ ነገር እያወራክ ነው። ከይቅርታ ግን ምንም አያገባኝም። ሽታ ምናምን ወንድሜ ጠፍ ምን አገባኝ? እናንተ ሽታችሁ ምን አገባኝ? በጣም ግራ እየገባኝ ነው። ነገርኩ የሚሸትበትን ምክንያት ነገርኩ እኮ አይደለ? ነገርኩ የዳም ይዳፉብናል ጋፊ ናቸው ብለው ስለሚያስቡ ጧጧት የተነሱ ማን ነው? ምንም አይነት ደም አሁን የምትዩ ነገር ምንም አይነት ማለት አሁን እሺ አሁን አንቺ እንዳልሽው ከሆነ ደም ከሆነ ደም የታረደ ዶሮ ምናምን የሞተ ዶሮ ጥቁር ዶሮ ገብስማ ዶሮ ይጥሩ አሁን እኔና አንቺ በመናወራበት እሱና ሰብስቤ ላሳይህ ካልችልም ከይቅርታ ጋር አሁን እኔና አንቺ በመናወራበት ሰዓት ግቢውን በሙሉ አካባቢውን በሙሉ የሥራ ባልደረቦቼ እየፈተሹ ነው። አንድ ነገር ሊያገኙ ይችላል ነበር ግን እዚህ ቤት ውስጥ እየተፈጠረ ያለው ነገር ሆን ብሎ እየተደረገ ያለ ነገር ስለሆነ አንተ ጋር በጣም ያልበሰልክ ሰው ነው መሰለኝ። አንተ እንድታየው አድርገው እኮ አይጥሉ ገባ ወይ ጧት ጥሩና ረግጠህ እያስረዳውክ ነው ስለማታቅ እያስረዳውክ ነው ወይ ጧት ረግጠህ እንድትወጣ አድርጓል ምናምን ተቆይ ገባክ ያ ነገር ካልተረገጠ ምናምን ይደብቃሉ ደሞ እንትንም አለ አሁን እንዲሸት አሁን እኔ ምንም አይሸተኝ ሆነ ለመናገር ምንም እየሸተተኝ አይደለም ለናንተ አላቀም ረግጠሹ የሆነ ነገር እንዲመጣ የሚሆንበት ምክንያት ቀላል ኬዝ ነው ብዬ አላስብም አሁን አንቺ ሰጠሽኝን ምክንያት በፍጹም አያሳምነኝ ወይ አንቺ ስለ እንደዛ አይነት ነገር መታቂ ከሆነ ከቤተሰቦችሽ እንደዛ አይነት ነገሮች አሉ ማለት ነው ማለት ያምልኮ የሚባል ነገር አንቺ ማለት አሁን ስታወሪው ማብራራትሽ በጣም ስለዚህ ነገር ዲቴል የምታቂው ነገር ስላለ ነው ለምንድነው የምታስመስለው ማንንም ሰው ያውቃል እኮ አወኩ ማለት ደግሞ አደርጋለሁ ማለት አይደለም ገባ ግን ስለ ነገሮች ይቅርታ አደርጋለሁ ማለት አይደለም አወኩ ማለት አደርጋለሁ ማለት አይደለም አንተ እኮ ገብቶሃል ገባኝ አልከኝ እኮ አንተ ታደርጋለህ ማለት ግን አይደለም ሰውን በራስ ሚዛን ፕሮሰሱ የምታወሪበት መንገድ በደንብ የምታቂ መስላል ነገሮችን በቃ ሰውን በራስ ሚዛን አስለካ ነገርኩ ያልሽ እኔ እዚህ ሰፈር እሺ ወደ ፖይንት ግባና እኔ እዚህ ሰፈር ነኝ አንቺንም እህትሽንም ወንድምሽንም በደንብ አውቃቸዋለሁ ስልሽ በአይን ማለት ነው እሺ ሰሞኑን ወንድምሽ የት እንዳለም ማለት ብዙ ነገሮችን ሳጣራ አንተ ምንም ልረዳኝ አትችልም ገባክ እየዞርኩኝ ወንድሜ እንዲሆነው እንደዚህ ያለውንም ወንድሜ ጠፋ ወንድሜ ያለ ማለት ብዬ ማሳወቅ ግዴታ የለብኝም ከይቅርታ ጋር አይመለከትም አንተ እኮ ስለ እኔ ኖርኩ ሞትኩ አይመለከትም አይደለ መታቀኝ አሁን ነው ሲጀምር መታቀኝ ይመለከተኛል ልተባበርክ ብዬ ነው እኮ መተባበር አይደለም ተባብሬ ከተባበርከኝ በሚል ነው እዚህ ጋር ቁጭ ብለን እያወራን ያለ ነው ተባበሪ ወንድምሽ የት ሄዶ ነው ወንድምሽ ለትንሽ ቀናት እዚህ አካባቢ ታይቶ ያውቃል ምን አገባክ አንተ ምን ልታረግልኝ ይችላል ስለ ወንድሜ ነገርኩ አልነገርኩ አንተ ምን ልታረግልኝ ይችላል ለነገርኩ ለኛ ያለ ነው እኛ ነን በሰላም ነው ይጣፈው ይሄ የማህበረሰቡ አይን ወሬ ምናምን በጣም ስላስጠላው ማለት እንደናንተ አይነቱ በጣም ስላስጠላው ሲቀጥል ደግሞ እንደኛነቱ ብዙ ሰው ይመጣል አንዴ ልጨርስልህ ወንድሜ ጠፋ ብዬ ዘልጌ እንዳንተ ሰው ቤት አልገባም ወንድሜ ጠፋ ብዬ አንተ ቤት ዘልጌ ገብቼ ሽጉጥ አልመዝም ሴት ልጅ ላይ ሰው ሰብስቤ መጥቼ ገባ ግን እኮ ሴት ልጅ ብትሆኝም የፈለገ ቢሆን አንቺ ሰው ላይ ጥቃት የማድረስ ልምዱ ባይኖርሽ ኖሮ ቢላ ይዘሽ ተንደርድረሽ አትመጭ ለአሁን ደግሞ ሽጉጥ ያዘው ሰው ጋር ፊት ለፊት በቢላ ማለት እኔ ሽጉጥ ከቢላ እንደሚፈተን አውቃለሁ አንቺም ታውቂያለሽ የፈለገ ከዚህ በፊት ልምድ ባይኖርሽ ኖሮ ደፍረሽ አልገባኝም አንተ ሽጉጥ ስትመዝ ና ብዬ ግንባሬ እንደሰጠህ ነው እንደፈለከው ለምን ራስን ተከላከልሽ አልገባኝም ነው አይ ይሄ ጀግንነት የሚጠይቅ ነገር ነው ብዬ ነው እና ደግሞ ብዙ ነገሮችን ሳስብሽ ኃይለኛ ሲጀመር ስለ ግርማ ሰምተሽ ታውቂያለሽ እንዴ ያማል እንዴ ሰውዬ ምንድነው የምታወራው ማን ነው ግርማ ማለት ካንቺ ጋርና ካንቺ ቤተሰቦች ጋር የሚያገናኝ ነገር ያለው ሰው ነው ማን ነው ግርማ ያማል እንዴ ስለምን ግርማ ነው የምታወራው ምን ማን ነው ግርማ ቀስፈንጃ ትርበትበሽ በጣም ተርበተበትሽ ማን ነበር ፊትሽ በጣም እየተቀያየረ ነው ማን ነበር ስሜ አሸናፊ ይባላል ያልሽ እኔ ጋዜጠኛ ነኝ ጋዜጠኛ አሸናፊ ይባላልው ይቅርታ አንዴ ይውላ አሸናፊ እኔ የሰፈሩን ሰው እንዳለ አቃለው ማለት አይደለም ግርማ የሚባል 99 ሰው ባቅ 99ንም ላንተ የማስረዳት ግዴታ አይለብኝም ሲጀመር የሚያስፈራሽ ነገር ከሌለ ግን ልታስረጅኝ ትቻለሽ አሁን እንደተርበተበትሽ ይኸውልህ ከይቅርታ ጋር ብትወጣ ነው የሚሻልክ አልወጣም ለምን መሰለሽ ማን
ነው ግርማ የግርማን ስም ሳነሳ ፊትሽ ካንዳን ነው የተለዋወጠው ተርበትብተሻል በዛ ላይ ደግሞ የሆነ ነገር ባይኖር ኖሮ ወንድምሽ የት እንዳለ ተደብቂ ነበር እኔ ደግሞ ወንድሜ ቴዲ ጠፍቷል አንተ ወንድሜ የት ነው ያለው ወንድሜ የት ነው ያለው አንተ ወንድሜ የት ነው ያለው እሱን መልሽልኝ አንቺ ቆይ ይቅርታ ያንተ ወንድም የት ነው ያለው እኮ መልሽልኝ አንቺ ምን ብዬ ነው መመልስልኝ ያማሃል እንዴ ሰውዬ ያንተ የራስህን ወንድም የት እንዳለ ሳታውቅ የኔ ወንድም የት እንዳለ ሊያስጨንቅህ አይገባም ሲጀመር አንተም ወንድም የት እንዳለ አታውቅም እኔም ወንድም የት እንዳለ አላውቅም ገባክ ለምን ሌላ ነገር እንድናገር ውጣልኝ እንድትወጣልኝ ነው የምፈልገው ምንድነው የምታግዘኝ ግርማ ወስዶት ከሆነ ወንድምሽ ነው አንተ እኔ የምታግዘኝ ወንድምሽን ግርማ ከወሰደው እኔ ላስገኝልሽ እችላለሁ ኬትም ላመጣው ይችላል ማነው ግርማ ሰው ይሰበስባል እንዴ ታውቀዋለህ አንተ እኔ አላውቀውም እኔ ሲጀመር አላውቀውም ግን ሰው ይሰበስባል ወይ ለምን አትወጣልኝም ለምን አትወጣልኝ ለምን መሰለሽ ታውቃለሽ ብትወጣልኝ እኮ ነው ታውቃለሽ የምልሽ እስካሁን ያገኘኋቸው ሰዎች በሙሉ የግርማን ስም ሳነሳ ሁሉም እየተርበተበተ የሚያመልጥ ነው ያጋጠመኝ ስለዚህ አንቺ ቃቃ እየተጫወትክ ያለው ወይስ ጋዜጠኛ ነኝ ነው ያልኩ የቃቃ ጋዜጠኛ ነህ እንዴ ምን አይነት የማይረባ ከንቱ ጥያቄ ነው የምትጠይቀው ምን ነው ከንቱ የሆነብሽ በጣም የማይረባ ጥያቄ እየጠየከኝ ነው ማን ነው ግርማ የጠራውን ስም እንዳለኝ ማውቃለሁ አሁንም በጣም እየተርበተበትሽ ነውና የምታወሪውን ነገር አንቺም እየለየሽው አይደለም ግርማ ካልኩበት ሰዓት ጀምሮ ነኝ ካልክ መጀመሪያ ሄደ ተማርሽ ስለ ጋዜጠኝነት ሰው እንዴት ማክበር እንዳለብህ ምናምን የሰው ቤት አንቺ አስተምኝ ግድ አንቺ አስተምኝ አይደለም ጋዜጠኝነት የሰው ቤት እንዴት እንደሚንኳንኳ እንኳን አታውቅም እሺ እንዴት እንደሚንኳንኳ እንኳን የማታውቅ ሰውዬ ዘለ ጋዜጠኛ ነኝ ምናምን አትበል የጋዜጠኛን ስም አታሰድብ እሺ አስተያየትም ስድብም ነው ተቀብያለሁ በደንብ አልተማረውም የገጠር ከተማ የተማርነው ሰው ካንተ የተሻለ አስተሳሰብ አለ ገባ የሰው ቤት ተዘልሎ ተገብቶ ሽጉጥ አይታይም ከዛ ሽጉጥ ለምን ግንባርሽን አልሰጠሽኝም ለምን አልተመታሽልኝም አይባልም ጋዜጠኛ ስትሆን ለምን ራስሽን ተከላከልሽ አይባልም አንተ አሁን እኔ ቢላ ይዤ ስመጣ አንተ እንደውም ሰው የመግደል ልምድ ያለ ነው የምትመስለው ከይቅርታ ጋር እውነቱን ንገሪኝ ካልከኝ ግልጽ እንደፈለግሽ የተሳደብሽ ይቅርታ አትበይ እየሰደው እኮ አይ ችግር የለውም እስጨርሽ ሳወራክ እኔ ቢላ ስለነዝር ለምን እንዲህ ብለህ ሆድን አልሰጠኸኝም ብለህ እንደመከራከር ነው አንተ እንደውም ሰው የመግደል ልምድ ያለህ ነው የምትመስለኝ ከይቅርታ ጋር እንደፈለገሽ መናገር ትችያለሽ ማለት አፍሽ የሰጠሽን በሙሉ መናገር ትችያለሽ ግን ይገባኛል ማለት ጭንቅላትሽ ውስጥ ምን ያሰብሽ እንደሆነ አንቺ ፊትሽ ላይ አይቼ ይገባኛል ማለት እኛን ስሜት ያድርገሽ ወይም አንዳንድ ብለሽዋል እኮ አንቺ ትልቅ ሰው እኮ አፉ በሳል ሲሆን ነው እና ደግሞ እዚህ ቤት ውስጥ ቤተሰቦቻችሁ አፉ በሳል ሲሆን ነው አንተ ግን እጅህ ነው የሚበስለው መሰለኝ እሺ ችግር የለውም መሳሪያ ለመብዛት በጣም ፈጣን ነህ ውትድርና ነበር ካልገባኝ አዎ ውትድርና ነበርኩ ወታደር በጣም እንደውም ስነ ምግባር ያለው ሰው ዘሎ ሰው ቤት አይገባም ህግ መታኮነ የመፈተሻ ፍቃድ ምናምን የሚባል ነገር አለ ዘለ ገብተህ ሰው አግታችኋል አይባልም ገባ በጣም ጥሩ ጥያቄ ነው እኔ የፍተሻ ፍቃድ አለኝ እና አንቺ ደግሞ እንደተማረ ሰው ምናልባት ተምሬያለሁ ብለሽ ካሰብሽ እዚህ ቤቱ ከመግባት ልክ እንደገባው ፍተሻ ፍቃድ አለው ወይ ብለሽ ትጠይቂኝ ነበር እኔ ግን አሁን ህግ መጥቶ ቢጠይቀኝ ህግ መጥቶ ቢጠይቀኝ የፍተሻ ፍቃድ ያለኝ ሰው ነኝ ሲቀጥል ደግሞ እዚህ ቤት ውስጥ እኮ ጂበትና ይቅርታ አይነት የፍተሻ ፍቃድ አለኝ እዚህ ቤት መግባት እችላለሁ አይደለም ማንኛውም ሰው ገፍተራይን የገባው ማንኛውም ሰው መረጃ ካለው የተጨባጭ ነገር ካለው የራሱን መንገድ ሊጠቀም ይችላል እንደው በጣም አጥብቃ ስለ ወንድሜ ስትጠይቀኝ ነበር ወንድሜን እንደው ሜት ነው ያረኩ አንተን ነው መጠየቅ ያለብኝ ጠላት ከሩቅ አይመጣም እኮ የት ነው ያደረከው ወንድሜ እኔና አንቺ እንኳን ተዋወቅም የምን ሩቅ የምን ካላወከኝ ያንተን ወንድም እንዴት እኔ ቤት ትፈልገዋለህ ራስ እኮ ነው ራስን እያጋለጥክ ያለው አሁን ሲገባኝ ራስ ነው እያጋለጥክ ያለው ራስ እኔ አንቺ የቅርብ ወዳጅ አይደለሁም ለመጣ ወንድምን እኮ ነው አይደለም መጠበቅልህ ሲጀመር እንደውም ቀጥ ብለው ጣልኝ አንተ ምንም የማጠቀም ሰው ለቀጥ ብለው ጣልኝ ሰዎችን ሰብስበው ጣልኝ ምንም የሚያረጋጋኝ ነገር አይደለም ጣልኝ ስሜት አታርቂ ያውሽ ተረጋጊና ይኸውልህ ሰማኛለህ ውጣልኝ ሰዎችን ሰብስበ ሌላ ነገር ያውሽ ከዚህ ቤት ቦታን ያለቅሽም ወጣ አለቅሽ ምክንያቱም ከጀርባሽ አንዳች ነገር ባይኖር ኖር እንደዛ አትንጣጭም ነበር ተሰማኛለህ ቀጥ ብለህ ብትወጣ ነው ይሻል ቀጥ ብለህ ጣልኝ ያውሽ አልወጣም ምንድነው ማን ነው ይደፍሩኝ ነው በጣም ያስጨነቁኝ ነበር ቆይ ምን ያረጉሽ ነው ምንድነው አንተ ማነክ በጣም ይደፍሩኝ ያውሽ
ቆይ አንተ ለምንድን ነው ታዲያ እሷ እንደዚህ የምትሆነው? ተረጋጊ። በጣም እያስጨነቁኝ ነበር። ብዙ ሰዎች ተረጋጊ ነው እንጂ አንቺና ወንድሜን እንደሚገርምሽ። እኔ አሸናፊ ባላለው ጋዜጠኛ ነኝ። ቆይ ምንድነው ካሜራ ይዛል? ኮሽ ተረጋጊ። ቆይ አንዴ ቁጭ ወንድሜን ካላመጣሽ እገልሻለሁ። በጣም ሲገለኝ ነበር። አንቺና ወንድምሽንና እህትሽን እገልሻለሁ እገልብሻለሁ እያለኝ ነበር። ኧረ ተረጋጊ። ወንድሜ የት ነው የምታውቀው? ይኸውልሽ የኔ እናት የት ነው የምታውቀው? ለምንድን ነው የምታስጨንቃት? ማነህ አንተ? ማነህ? ምን እያልሽ ነው? ታዳምጠው ወንድምሽን እገልብሻለሁ ስትለኛል ነበር። ታገለኛል ነበር። እየታገሉኝ ነበር። ምን ውሸት እየዋሸሽ ነው? ምክንያቱም አሁን ያናጉሽ በግድ ነው ከመኝታ። ቆይ ተረጋጊ። የኔ እናት ተረጋጊ። ቆይ ነብቶሻል? ይኸውልሽ እቴ ደህና ነሽ? እኔ ምንም አላደረኳትም። ይኸውልሽ ቪዲዮ ማስረጃ አለኝ። እኔ እሷን ያልኳት ግቢ ውስጥ ያሉትን ሰዎች አይተሻቸዋል አይደለም? እኔ ጋዜጠኛ ነኝ። አንዴ ተረጋጊ። ጋዜጠኛ ነኝ። የመጣሁበት ምክንያት አለ። ሴት ቤት ዝም ብለህ ገብተህ ይሄን ታደርጋ? ይሄ ራሱ ምንም ያደረኩት ነገር የለም። ከእሷ ጋር ነው ያወራነው ቪዲዮ አለ። የመድፈር ምናምን የምትለውን ነገር ኬት እንዳመጣ ታዲያ ለምን ከመኝታ ቤት ገፍትሬ አይደል ያስወጣው? እዚህ ለምን ነው የምትፈራው? እጄን ይዘውኝ ሽጉጥ አውጥቶብኝ። ምን ይኸውልሽ ጭራሽ ሽጉጥ እንዴ አንተ ወንጀለኛ ነህ እንዴ? በግድ ነው ከመኝታ ቤት መረጋጋ። ይሄን አለ እንደዛ የምትለው ይኸውልሽ ምንም አልተፈጠረም። እሷ ራሷ የፈጠረች ነገር ነው። አንዴ ተረጋጊ። እንዴት እንደምትንቀጠቀጣታትም እንዴ? ምንድን ነው ያደረካት? አስወጪልኝ። ለምን ነው የምታስመስለው? ለምን አላስመስለው ነገር? ይኸው እጄን ማየት ትችያለሽ። እጄን ማየት ትችያለሽ። ወይ እንዴት ነው ያደረካት? ምን ወረጅሽ? ወይ ሲጀመር ሌላ ሰው ይዛል፣ ካሜራ ይዛል። ምንድን ነው? ማነው? ከየት ነው የመጣ? ማነው የላከው? ቁጭ በይና ስናስረዳሽ። ስለአንቺና ስለ ወንድሜ መጥፎ ነገር አንቺ እስኪ ዝም በይ። ይኸውልሽ ምንም እንዳላደረኩ ዝም በይ። ይኸውልሽ አፍሽን አትክፈቺ። እየተሳደብክ ነው። አፍሽን አትክፈቺ። አንተ ራሱ አፍህን አትክፈት። እሺ ተረጋጊ። እኔ እሷ ላይ ምንም እየተሳደብክ ነው። እሺ ይኸውልሽ እዚህ ቤት ለምን እንደመጣሁ ቁጭ ብዬ ላስረዳሽ። እኔ እዚህ ቤት ምንም የተፈጠረ ምን ፈልገው ነገር የለም። የኔ ወንድም ወጣልን። ቁጭ ብለን እናውራ። ምንድነው እንዳላችሁ? እኔ እሷ ላይ ምንም ያደረኩት ነገር የለም። እዚህ ቤት ምንም እናውቀው ነገር የለም። ይኸውልሽ እህቴ አንድ ነገር አንዴ ተረጋጊሽ። ወንድማችንን ሳያግት አይቀርም። አትንካኝ። እሺ አትንካኝ። እሺ ቁጭ በይ። እሺ ተረጋጊሽ። ወንድማችንን ሳያግቱ አይቀርም። እሱ ወንድሜን ካላመጣችሁ እያለ ነው። ስለ ወንድሜ ስጠይቀኝ ነበር። ቆይ እስኪ ዝም በይ። ቆይ አንቺ ገፊዎች እያለን ነው። ቆይ ምንድነው የምትለው? ምንድነው ያደረካት? አይ ምንም ያደረኳት ነገር የለም። ግን ለምን ሁሉ ታዲያ ኬት አምጥታ ነው የምታወራ? ኬት ፈጥራ ነው የምታወራ? እቴ እንደማለሽ ታውቂያለሽ። ከመኝታ ቤት ገፍትሬ ነው ያስወጣው ሲታገለሽ። ሲጀመር እባክሽን ይኸውልሽ እንደሆነ ታውቃለህ። ምንድነው ወንጀል? ህጋዊ ጋዜጠኛ ነኝ። መታወቂያ አለኝ። ህጋዊ ጋዜጠኛ ነኝ። ፍቃድ ተሰጥቶኛል። ገፍተራ አይደለም የምትገባ። የደበቃችሁትን ነገር እንደማታሳዩኝ እኮ እርግጠኛ ነኝ። ምንድነው የደበቅነው? እኮ እሱ እንደሱ ጠይቂኝ። ይኸውልሽ እኔ እዚህ ቤት የመጣሁት ማህበረሰቡ እዚህ ቤት ውስጥ የሚወጣ ሽታ ከዚህ ግቢ ውስጥ የሚወጣ ሽታ አለ። እንደሚደፉብን ነገር አለ። ቆይ የሚሸት ነገር አለ? አሁን ይሸታል። ከውጪ ነው። እሱ ግቢ እኮ ሌላ ግቢ ውስጥ ታዲያ የሆነ ነገር ይደፋል፣ ይሸታል። ታዲያ ከኛ ቤት ምን ያገናኘዋል እኮ? ይኸውልሽ የሚሸተው እንግዳ የሆነ ሽታ ነው። በጣም ይሄ ለአፍንጫ የሚሰቀጥጥ አይነት ሽታ ነው። ይሄ ደግሞ በጣም የቆየ አይነት ነገር ነው። የቆየ ስጋ አይነት ነገር። ወይ እኔ የምልህ አሁን እዚህ ቤት ውስጥ ይሸታል? ቤት ውስጥ ይሸታል? ለኔም ግራ የገባኝ እሱ ነው እኮ። እኛ ቤት ውስጥ ካልሸተተ ግቢ ውስጥ ደግሞ እኛ ብቻ አይደለም የምንኖረው። እኛ እዚህ ጋር እኮ ሌላ ሰዎች አሉ። ጎረቤት አለ። ጫካ ነው ዙሪያው። ከአጥር ወደዛ ነው። በቃ ከዛ መቶ ሊሆን ይችላል። ደግሞ በዚህ በላይ ጫካ ነው። ሁሉንም አጣርቻለሁ እኮ። ተረጅኛ እኛ ምን እናርግ? ምንድነው የምታጣራው? ሲጀምር አውቀው ነው። በጣም ሌቦች ናቸው። ይኸው መኝታ ቤት አስገብቶ ሲታገለኝ ነበረ። ይኸውልሽ እኔ እናት አሁን እሷ ራሱ አንዴ ጸጥታ ያልሽ አንቺ አሁን ነው የመጣሽው። በተወሰነ ነገር እያወራን ነበር። ለምንድነው እንዲህ የምታለቅሰው? ምንድነው ያደረካት? ይኸውልሽ እኔ ምንም እንዳላደረኳት ማለት ከእሷ ጋር ቁጭ ብለን አንዳንድ ነገሮች ነው ያወራነው። ምንድነው የምታውቀው? እሷ ልጅ ነች። ምንም የምታውቀው ነገር የለም። ዛሬ አጋጣሚ እንትን ስላልወጣች ነው። ልጅ አይደለችም። ምን እያልክ ነው? የማታደርገውን ነገር እያንዳንዷን ነገር ታውቃለች። አንቺ አሁን ተረጋግና። አንተ የሆነ ጀልከን እኮ ነው ያለ ምክንያት እንደጠፋ ያውቃል። እሱ ነው መሰለኝ ያውቃል። አይ ምንድነው የምትለው? ድብቅ ነበረ ወንድማችን እንደጠፋ። ምን ነው ስለ ወንድማችን ሳነሳ ሁለታችሁም ስሜታዊ ይሁን። ለምንድነው ስሜታዊ? ማን ነው ወንድማችን? እኮ ወንድማችን እኮ ነው። አንተም ወንድም የጠፋ ብለህ እኮ ነው ሰው ቤት ዘለ የገባኸው። ወንድማችሁ መጀመሪያ የት ነው? አንተ ምንድነው ፈልገህ የመጣው እዚህ ቤት? እንደማመጥ እኮ እያዳመጥኩ ነው። ይኸውልሽ እኔ እዚህ ቤት የመጣሁት አንደኛ ወንድሜ ጋር የሚያገናኝ ነገር ካለ እሱን ለማጣራት ነው። ሁለተኛ ደግሞና ዋነኛው እዚህ ማህበረሰብ ውስጥ በተደጋጋሚ ክስ መጥቷል። ይሄ ክስ ደግሞ እዚህ ቤት ውስጥ የሚወጣ ሽታ አለ። እኔ ከዚህ ሰፈር ብዙ የራኩ አይደለሁም። እዚህ ሰፈር ነኝ።
ከሁለታችሁም ጎረቤት ያሉትን ሰዎች ለምን ነው ሲጀምር ሽፍታነ እንደዚህ ተሸፋፍነህ የምትመጣው ሽፍታነ በጣም ሲጀምር ወንጀለኞች ምን እንደሚያደርጉ ታወራ ነገር ለኛም ጥያቄ ወንጀለኞች ሰዎች ምን እንደሚያደርጉ ታውቂያለሽ የመጀመሪያ ስራቸው ሰው እንዳያወራ ምንም አልሰራንም ሰው እንዳያወራ አፉን መያዝ ነው ያደረግሽ ያለሽው ነገር እረዳሻለሁ እሺ ማጣራት ባለብኝ ነገር አጣርቼ ግን መረጃ ሳገኝ አስፈራርታታል ገፍትራት ነው ይገባ እሷ እንዳወራች ሽጉጥ ደቅነህባታል እሷም እኮ ቢላ አውጥታ ነበር ልክ ነች ልትከላከል ሊሆን ይችላል ራስ መከላከል ጥሩ ነገር ነው ግን እዚህ ቤት ውስጥ አንተ ራሱ ሴት ልጅ እቺ ልጅ ናት በዛ ላይ ሽጉጥ አውጥተህ መደቀን ለምን አስፈለገ እሺ ተረጋጊ እሷ ለእጅ አትበቃም ለምን ያስፈልገ ሽጉጥ ምንድነው ሲታገል ነበር መኝታ ቤት ውስጥ ወንድሜን አግተሻል ይያለ ይኸውልሽ እና ወንድሜን አገኘክ ይሄን እንዳላደረኩ እኮ አንቺ ምንም ወንድሜን አገኘው እህትሽ ፊት ለምን እንደምትዋሺ ምንም እያዋሽው አይደለም አይ ለምን እንደምትዋሺ ማምለጥም አትችይም ግቢ ውስጥ ብዙ ሰው አለ አለ አታመልጡ እዚህ ያሉትን እያይሻቸው ነው አይደል ማንንም አያመልጥም አታመልጡ ሁለታችሁም አታመልጡ ምንም ያደረግነው ነገር የለም ይኸውልሽ ሁሉም ሰው ምንም ያደረኩት ነገር የለም እያለ ነው ከጀርባ ብዙ ነገር የሚያደርገው የኔ ወንድ ቤት ተሳስተኝ እኛው እኮ ሱጭልኝ ቤት ተሳስቼ አይደለም ቤት ተሳስቼ አንዳንዴ ተመሳሳይ ነገር እና ይሰራችሁ ነው ወይስ መጠቀሚያ ልታረገን ነው ቆይ ምንድነው የምትፈልገው ከኛ እኛ አንተ የምትፈልገው ነገር ምንም እንዴት ነው እናንተን መጠቀም እኔ ምን አቅልሃለሁ ያው ስራችሁ ሊሆን ይችላል አይ በየሚዲያ እንደዚህ ያደርሽበት የራስሽ ምክንያት እንደዚህ አይነት ነገር አድርገናል ብላችሁ ልትጠቀሙ ሊሆን ይችላል የሚዲያ ሰውነሽ ታላ ያደርገን ነው መነገጃ ሰውነሽ ባልጠቀምም አያለው እሰማለሁ ግን የሚዲያ ሰውነሽ ታዋቂ ሰውነሽ እና ተረኒ ካንቺ ምን ፈልጌ ነው እንደዚህ ማለት እኔ ምን አቅልሃለሁ እኮ የማይመስል ነገር አታውሪያ አንተም ማትመስል ነገር ነው የምታወራኝ ነው እሺ ምንም እንደንቀባባ አንዴ አዳምጡኝ እሺ አሁን እንደማመጥ ነገር አውራና ከዚህ ቤት ውጣልኝ ከዚህ ቤት ይውጣልን ለምንድነው እንደወጣ ይፈልክሽው በቃ ቤት አይደለም እንዴ ቤታችን እኮ እኛ ቤት ውጣልን ቀጥብለን እኮ የሰማሁህ ነው ጠይቀኝ ቆይ እስካሁን ሲውልሽ እንደሚያስፈራራኝ ሰዓት ሙሉ እዚህ ለተቀመጠ አንድ ጥያቄ ልጠይቅሽ እኮ የሰማሁህ እኔና አንቺ በፍጹም የመድፈር ምናምን ሙከራ እኔ ሲጀመር አላማይም አይደለም እዚህ ቤት የመጣሁበት ምክንያት እሷ ስትመጣ እና ለምንድነው መኝታ ቤት ያስገባኸኝ ለምንድነው ቤቱን መፈተሽ ስላለብኝ መኝታ ቤት አስገብተህ ነው መኝታ ቤት አስገብተህ ነው የምትፈትሸው ይሄው እጄን እያሳየሁሽ ነው አይደል እና ይሄን ማን ነው እንዲህ ያረጋት የኔ እናት አንዴ ተረጋጊ እሷ በጣም ውሸታም ሰው ናት ውሸታም አይደለች ውሸታም ናት እና ይሄ ማን ነው እንደዚህ ያረጋት ራሱ ነው ይኸውልሽ እዚህ ጋር ስንታገል እና ለምን ሽጉጥ አወጣክ ይኸውልሽ አንተ ራሱ እኮ ወንጀለኛ ነህ ተሰማኛለህ ሽጉጥ አወጣሁት እኔ ጋዜጠኛ ነኝ በጣም በርካታ ቦታ ላይ ከዚህ ቤት ምን እንደደበቃችሁ አላውቅም ለእሱ አይደለም እኔ የምፈትሸው ቦታ ትክክለኛ ቦታ ይሆን አይሆን ስለማላቅ ለራሴ ደህንነት ካልሆነ ለምን መጣ ከዚህ በፊት ነው መኝታ ቤት አስገብቶኝ በጣም ሲታገለኝ ስጮህ ነው የለቀቀኝ ስጮህ አስፈራራኝ ማንንም አይደርስልሽም ነገር ልንገርሽ ይሄ ቦታ ሰላማዊ ቦታ አይደለም ምክንያቱም ሰላማዊ ቦታ ካልሆነ ውጣ ቀጥ ብለህ መውጣት እኮ ነው የምን ሰላማዊ ቦታ አይደለም ሰውጣ ምን ለማድረግ ነው በቃኛ እንዴ ኖርበት ሰውጣ ምን ለማድረግ ሁሌ እኮ አንተ ከኛ ጋር አትኖርም ሰውዬ ዛሬ እኮ ነው የመጣው ዛሬም አላማህል ተሳካ ምን ሰውን ለማጥቃት ነበር የመጣው አላማህል ተሳካ ወንድሜ ፈልጌ ነው ብለሃል አንተ የምትፈልገው ወንድም እኛ ነው የምትፈልገው ወንድሜን ተውትሽ ወንድሜን በመፈልገው ውጣልን ስለማያገባህ ነገር አትጠይቅ እስኪ አትንቀሽቀጂ ግርማ ይለኛል ግርማ እንደሆነ አላውቅም አልኩት አላውቀውም እኔ አንቺም ደነገጥሽ አይሽ ግርማ የሚባለውን ሰውዬ በደምብ ታውቁታላችሁ ማለት ነው ማን ነው ግርማ ማለት ብዙ ግርማ አለ በስራክ ዞሮ ግርማ አለ ማለት የእናንተ አለቃ ከጀርባችሁ አለ ሰፈር ላይ ግርማ አለ የእናንተ አለቃ ብዙ የመንግስት መስሪያ ቤት ነው የምንሰራው የምን አለቃ ነው የመንግስት መስሪያ የኛ አለቃ ሽፈራው ነው ኦኬ የግርማ ሌላ ስሙ ይሆናል ግርማ ይሄ ሰው የጤነኛ ነው እንዴ አንተ የምትፈልገው ግርማ የኛ አለቃ ሽፈራና ምን ይሁን ወንድምህ እዚህ ቤት የለም በቃ ያህደል ቀጥ ብለህ ውጣልህ ሰው ይለም ነው ታስጨልቀው ቆይ አንዴ ወንድምህ አረ እንደማመጥ እስኪ እንደማመጥ እስኪ ዝም በሉ አንዴ ዝም በሉ አውራ እሺ ያውራ እሺ እዚህ ቤት ውስጥ ማለት እዚህ ግቢ ውስጥ ደም ወይም የተለያዩ አስነዋሪ የሆኑ ነገሮችን የሚጥል ሰው አለ አዎ አንዳንዴ ይጥሉብናል እሷን ያወራሁት ለምን እንደሆነ አላውቅም ለምን እኔ ነገርኩህ እኮ ለምን ደስ ድጋሜ እሷን የምትጠይቃት ወይስ ሌላ የምትፈልገው ነገር አለ ከኛ ካንቺ ጠየቅኩሽን እሷን ብጠይቃት አንቺ ችግር አለብሽ ነው ወይስ የተለያየ ነገር አውርታችሁ እንዳልይዛችሁ ማለት እሷ የምታውቀው ነው አውቃለሁ ለማለት ነው ድጋሜ ያስፈልግም ምንም እንትን እንደመታየት ልታርፍ ነው ቤቷ የመጣችው እንጂ አንተ ልታወራ አይደለም በጣም ይደርማል እረፍት ማድረግ አለባት መፍጨት ነው አንተ ደግሞ ጋዜጠኛ ብዙ ስራ አለው
አይደለ ስራው አንድ አካል አንደኛ ጊዜ ደግሞ መባከን ስራው አንድ አካል ነው ይሄን እሱ አይጠየቅኳትን ጥያቄ አንቺ ነው የምጠይቅበት ይኸውልህ አንተ የጠየቀኝ ጥያቄ አው ይጥላሉ እኛ የመጣነው ከክፍለ ሀገር ነው ለምንድን ነው የሚጥሉት እኛ የመጣነው ከክፍለ ሀገር ነው አያታችን ጋር ነበር ከዛን አያታችን አረፈች ከዛ ወደዚህ መጣን ከዛ እናታችን ትንሽ አስማ ነበረባት በጣም ስለሚያማት ለአስሙ የሚሆን መድኃኒት መግዛት ስላልቻል አረፈች ከዛን ቀጥሎ አባታችንም መቋቋም አልቻለ አባታችንም ሞተ ከዛን በቃ ሰው ገለልተኛ አረገን ምኑን ነው መቋቋም ያልቻለው አባት በቃ ሀዘኑን መቋቋም አልቻልንም እኛም መቋቋም አልቻልንም ከዛን በቃ በድንገት አባታችንም አጣል ከዛ ሰው እነዚህ ልጆች ምንድናቸው ትናንት አያታቸው ሞቱ እናታቸው ሞተች አባታቸው ሞተ ምንድናቸው እያለ ገለልተኛ ያረጉናል ከዛን አንዴ ድመት አንዴ የሆነ ነገር አንዴ ወፍ ይጥላሉ እኔ ለምን እንደሆነ አላቅም ምንም ያረግናቸው ነገር የለም እና ምናልባት ያ ነገር በስብሶ ከሸተታቸው ኦኬ እሱን ሊሆን ይችላል እንጂ ምንም እኛ እንግዲህ ቤት ውስጥ ካልሸተተክ እኛ ቤት ውስጥ የተለየ ነገር ገብታል አይታል ምንም ያየው ነገር የለም አይደለ ያ ሽታ ለኛም ይሸተናል እኮ ምትለው ነገር ግን የሆነ ደም አንዳንዴ ደም ይጥላሉ እነዚህ ልጆች ከዛ ሀገር ምን አድርጎ ነው የመጡ ይላሉ ማለት እኛም እንደ ሰው ነው ቤተሰብ የሞተብን ለኛ ብቻ አይደለም ሰው የሚሞተው እና ለምን እንደዚህ ገለልተኛ እንዳረጉን እኛም አልገባን እና ምንም የተለየ ነገር እኛ ጋር የለም በቃ ይጥላሉ አንዴ በራችን ላይ ይጣላል አንዴ ከጓሮ ይጣላል አንዴ ድመት ይጣል ብቻ ሲፈልጉ ዶሮ ይጥላሉ እንግዲህ ያ ሽታ እነሱ አውቆ እኛን ወይ ከዚህ ሰፈር እንድንሄድ ይሁን ከኛ ምን እንደፈለጉ ቤተሰብላቸውን በቃ ተማረው ቤቱን ለቀው እንድሄዱ ብሎ የሚያረጉት ነገር ሊሆን ይችላል ይሄን ነገር ችላችሁ የምትኖሩበት ምክንያት ምንድነው ይቆየት እንሂድ ቤተሰብ የለን ብቻችን ነን እንደውም አንተም እንኳን መጣክ ማለት እግዚአብሔር ለምክንያት ይሆናል አንተንም ወደዚህ ያመጣክ ማለት ነው ማለት እኛ ወንድማችን ራሱ ከጠፋ 5 ቀን ምናልባት እሱንም እንድታግዘን ትችላለህ እንጂ አንተ ወንድሜ ላልኮ ጠፍቶ ታዲያ ለምን ዝም አላችሁ ለምን እየፈለግን ነው ለማን እንናገር ማለት እዚህ ሀገር ውስጥ ህግ አለ ሰው ከጠፋ አመለከት እንትን 18 አመት አልፎታል ገባ ትልቅ ልጅ ደግሞ ዝም ብለ ከመሬት ጠፋ ብለ ፖሊስ ጋር ታመለክት 5 ቀን ለእናንተ ትንሽ ነው ትልቅ ልጅም ቢሆን አደጋ ተፈጥሮበት ሊሆን ይችላል ፖሊስ ጣቢያን በየቦታ ፎቶ ተለጠፈ ዝም አላልንም ሰው እኮ ስንት አመት ድረስ ማይገናኝ ሰው አለ አይደል እንዴ ስለዚህ እየፈለግን ነው ስለዚህ ከኛ የምትፈልገው ነገር ምንም ነገር የለም እባክህ ተወንና ሂድ አይ ትቻችሁ እንኳን አልሄድም ምክንያቱም ብዙ ነገሮች ግራ ያጋቡኝ ነው ማለት ምንድነው ግራ የሚያጋቡ እዚህ ቤት ውስጥ ማለት እዚህ ቤት ውስጥ በማህበረሰብ ተጠልታችሁ ሁሉንም ነገር እያሳላችሁ ከመኖር ምንም ያደረጋችሁት ነገር ከሌለ ለምንድነው ፊት ለፊት ወጣችሁ ይሄንን መመከት ማስችሉት በለማንኮ ወተን ምንም ያላችሁት ነገር ስብሰባ ቁጭ ብለው ነበር በቃኛ ምንድነው ያደረግነው ለምንድነው መረጃው አለኝ ለማንኛውም ነገር መልስ እንዳልሰጣችሁ መረጃ አለኝ ማህበረሰቡን አንተን እንኳን ለማሳመን እኮ ገብቷል አይደለም ማህበረሰቡን ተነጋግሮ ለመተማመን ይቀርል ካለሽ ማሳመን ትችላለሽ እውነት ግን የለሽ አሳመንኩ እኮ ላይክ እውነት የለሽም ቆንጆ ማነክ እንደዚህ የምትለው እውነት የላችሁም እኛ እኮ እናት አባቴ ያጣን እንደገና ደግሞ ወንድማችን ጠፍቶ እየፈለግን ነው ከዚህ በላይ ምንድነው የምናረገው በሴት አቅም ደግሞ ሁሉም ነገር ይከብዳል ሴት ስትሆን ሁሉም ነገር ይበረታል ወንድም አለን እኮ አሁን እኮ ወንድማችን ይጣፋው ወንድማችን ተሰውሯል እሱን ራሱ ምን እንዳረጉ አናውቅም ከቻልክ እርዳን ካልቻልክ በቃ ተወን ወንድማችሁም ላይ እጃቸው አለባቸው እነሱ ናቸው ማለት ነው እናማ ሊሆን ይችላል ማህበረሰብ አሁን ይሄ እንግዲህ ወይ ማህበረሰቡ ሳይሆን የማህበረሰቡን ነገር መቋቋም አቅቶት ምናልባት ገዳም ምናምን ከሄደ ብዬ ነው ያሰብኩት እዛ ከሄደ ብዬ ነው እሺ ምን እየሰራችሁ ነው የምትተዳደሩት ችግር የለም እሱን አጣራው የመንግስት ሰራተኛ ነን ነገርናኩ የመንግስት ሰራተኛ ነሽ አንቺ በድምሽ እኮ ገና 11ኛው 12ኛ ክፍል ነው የሚመስለው ቤት ሄደሽ ነው ማለት እስኪ እንደው ምናልባት እንዴት ነው አንቺ መንግስት ጋር ጽዳት ምናምን ነው ሰራው ከዛ ተላላኪ ያረጋት ቢሮ ውስጥ ኦኬ ገሷፍ ያንቺ ነው ማለት ነው ሁለታችሁ እኮ ልንገርክ እኔ ነግረን ይደግምልታለሁ ኖ ሁለታችሁ ነው አይ ቆይ ተላላኪ ያረጉኝ አሁን ከኔ እንደበሰማው ደሳለክ እሺ የድርጅት ነው መሰል ምን ፈልገው ነው ያልገባኝ መስዋዕት መሰራበት ድርጅት አስፈላጊ ነው እንዴ መስዋዕት መሰራበት ድርጅት ነው መሰራው ድርጅቱን ላንተ መናገር ዛሬ ትንሽ ስለማመኝ ነው የቀረሁት በእውነት ጥሩ ያው ትንሽ በሽታ መግባባታችሁ በጣም ነው የሚያስቀው በነገራችን ላይ ብዙ ጊዜ አይ እሷም ምናልባት
ትንሽ ፊዚካሉ ስለቀነሰ ከስራ ነው የመጣው ደክሜ ነው የመጣው አንተ የምትፈልገው ነገር ረፍት ማድረግ አልቻልኩም ስለዚህ ባክ እሺ በቃሽ በመጨረሻም አንድ ጥያቄ ልጠይቃችሁ ከቀናት በፊት አንድ ያስኩት ኬዝ ነበረ አንተ ኬዝ መቼ ነው የሚያልቀው እሺ ቀጥል ትጎረረብን ነው የመጣው ጎበዝ እንድንልህ ነው አልገባኝ ስለ ሄኖክ ስለሚባል ልጅ ታውቃላችሁ ያ ሰይጣን አንተ የሱ ሰው ነው ማለት ነው እቴ ሊሆን ይችላል አንተ የሱ ሰው ነህ እሱን ይላከህ አይደለ እኔ ማንንም ሰው አይደለም አይ እና የታወቀው እንዴ ልታውቀው ቻልክ እሱኮ በጣም ቆሻሻ ሰው ሄኖክን እንዴት ልታውቁ ቻላችሁ ሌባ አይደለም እንዴ እሱ ነው መስሪያ ቤትም አንዳንድ ወሬ ሲወራ በጣም ብዙ ወንጀሎችን ደግሞ ይሰራል ብዙ ሄኖክ ነው አሁን ቅድም ግርማ ስል ብዙ ግርማ አለ 40 ምናምን ግርማ ሊኖር ይችላል አላችሁ ሄኖክ ሲባል ግን ካንዳንድ ነው ያወቃችሁና ይሄ ደግሞ ምንድነው ለኛ ሰው ያው ፌመስ ስለሆነ ነው በደንብ ስለሚወራ ድርጅት ውስጥ አንተን ራሱ ልጠይቅ እኔ መጀመሪያ የጠየቅኩሽን መልሽልኝ ሄኖክ እንዴት ነው የምታውቁት በቃ እናውቀዋለን በስሙ እናውቀዋለን ወሬ ሲወራ ምናምን እንሰማለን ድርጅት ውስጥ ወሬ ሲያወሩ ምናምን እንደ አውረው ቃል ህገወጥ እቃዎች ምናምን እኔ ምን አይነት እቃ እንደሆነ አላውቅም ግን ይሄ ሄኖክ የሚባለው ሰውዬ በጣም ወንጀለኛ ተንኮለኛ በጣም ሰው ላይ ግፍ የሚሰራ እና አብሶ ሴቶች ላይ እንደውም አንተ ከዛ የመጣህ ነው የሚመስለኝ እኔ አሁን ስረዳው ስጠረጥር እሱ ነው ከዛ የመጣችሁ ነው የሚመስለኝ አልገባኝ አንተ ራሱም አንተጎና ስለሱ እየወራይ አይ ሲመስለኝ የሚፈልገውን ራሱ ያውቃል አሁን ሰላማዊ ነን ያላችሁት ሰዎች በሙሉ ስለ ሄኖክ የሆነ ነገር ታውቃላችሁ እናንተ ሄኖክ ጋር ተባባሪ እንዳልሆናችሁ በምን እርግጠኛ አንተ እንዳልሆንክ በምን እናውቃለን እኔ ህጋዊ ጋዜጠኛ ነኝ መረጃ አለ የመንግስት መቼም ይሄን ሁሉ ሰው ይዤ ለወንጀል መመጣ ወንጀል መስራት ከፈለኩ እስካሁን ለምን ወንጀል አልሰራ እነሱ ምን እንደሰጠበ ምን እናውቃለን ስላልተሳካልህ እኮ ነው ልደፍረኝ ሞከርክ እኮ ስላልተሳካልህ ነው አሁን ቁጭ ላይ ያወራይለው አሁንም ግልጽ አድርጌ ነገር ሌሎቹን መልካም ጋዜጠኞች ስም አታጥፋ እኔ በፍጹም የሌሎች መልካም ጋዜጠኞችን ስም አላጠፋም እዚህ ቤት ውስጥ የመጣሁት እየተሰማ ያለውን ወሬ ለማጣራትና ወንድሜ ከዚህ ጋር የሚያገናኝ ነገር ካለው ይሄንን እርግጠኛ ለመሆን ነው የመጣሁት ሽጉጥ ያስኩበት ምክንያት ደግሞ ሰሞኑን የተለያዩ ጥቃቶች እየደረሱብኝ ስለሆነ ሽጉጡ አንቺ ላይ ሳይሆን እዚህ ቤት ውስጥ የተደበቀ ነገር ካለ ራሴን ለመከላከል አንቺም ደግሞ ከነግርማ ጋር ተባባሪ ስለሆንሽ ድንገት ልታጠቅኝ ግርማ ከሰው ጤነኛ ነው እንዴ እኔ ግርማ ሄኖክን አውቃችሁ እንዴት ነው ግርማን ማታውቁት ሄኖክኛ ሲወራ ነው ምን ሄኖክን ካወቁ ግርማ ማወቅ አለብኝ ያውልሽ አንተ ማለት ያንተን እናት አባት አክስት አጎት ዘመድ አዝማድ ማወቅ አለብኝ እንደ ተማረ ሰው ለማሰብ ሞክረስ ለነገሩ ትክክል ነው ሄኖክን ያወቅነው እኛ እዛ በቤቱ ነው ትክክል ናቸው አይ ስለሚወራለት ነው ትክክል ናቸው ምክንያቱም እዚህ ጋር ከዚህ በላይ ማወቅ የምትፈልገው ነገር አለ ከሌለ ይልዳቅ እሷን በቃ አሞሻል አይደል እሷን ላውራት አንዴ ለምን ትሄዳለች አንዴ ላውራት ከኔ ጋር በጣም ብዙ አውርቷል እኔ ወደዛ ቤት ነው